ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ። ትላንትና ሲጠበቁ የነበረው የአውሮፓ ሻምፒዮንስ ሊግ በጣም አስገራሚ ውጤቶችና አስገራሚ ትዕይንቶችን አሳይተውን አልፈዋል። የመድፈኞቹ አልሸነፍ ባይነት የቀጠለበት እንዲሁም ባየር ሙኒክ አስገራሚ ድል ያስመዘገበበትና ሊቨርፑልም ከታላቅ ጨዋታ ብልጫ ጋር ሪያል ማድሪድን ያሸነፈበት ውጤት ተመዝግቧል። ከጨዋታው በኋላም የተሰጡ አስተያየቶችን የዛሬ ተጠባቂ መርሃ ግብሮችን እንጠቁማችኋለን። እስከ መጨረሻው ድረስ አብራችሁን ሁኑ። አርሰናልን ከስላቪያ ብራጋ ጋር ያደረገው ጨዋታ በአርሰናል 3-0 በሆነ ውጤት አሸናፊነት ተጠናቀቀ። የመድፈኞቹን የማሸነፊያ ግቦች ማይከል ሜሪኖ 2 ጎሎችን ሲያስቆጥር ቡካዮ ሳካ ቀሪዋን ጎል ከመረብ ማሳረፍ ችሏል። በአሰልጣኝ ማይክል አርቴታ የሚመራው አርሰናል ባለፉት 8 ጨዋታዎች ምንም ግብ አለማስተናገዱ አስገራሚ ትዕይንት ሆኖ አልፈዋል። መድፈኞቹ በሻምፒዮንስ ሊጉ ባደረጓቸው 4 ጨዋታዎች 11 ጎሎችን ሲያስቆጥሩ ምንም ጎል አልተቆጠረባቸው። ቡካዮ ሳካ በ4 ተከታታይ የሻምፒዮንስ ሊግ ጨዋታ ጎል ያስቆጠረ የመጀመሪያው የአርሰናል ተጫዋች በመሆን ታሪክ ጽፏል። አርሰናል በቀጣይ የአውሮፓ ሻምፒዮንስ ሊግ ከታላቁ ባየር ሙኒክ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። በሌላ በኩል ናፖሊ ከፍራንክፈርት ጋር ያደረገውን ጨዋታም 0-0 በሆነ ውጤት አጠናቋል። አርሰናል ከ122 ዓመት በኋላ ለመጀመሪያ ጊዜ በ8 ተከታታይ ጨዋታዎች ግብ ሳይቆጠርበት ወጥቷል። አርሰናል የመጀመሪያ 4 የሻምፒዮንስ ሊግ ጨዋታዎችን ግብ ሳይቆጠርበት ያሸነፈ ሁለተኛው የእንግሊዝ ክለብ በመሆን ታሪክ ጽፏል። ከዚህ በፊት ይህንን ማሳካት የቻለው የእንግሊዙ ሊድስ ዩናይትድ በ1970 ዓ.ም ነበር። በዘንድሮ የውድድር ዘመን ካደረጋቸው 16 ጨዋታዎች በ13ቱ ጨዋታ ግብ ሳይቆጠርበት መውጣት ችሏል። እስካሁን በውድድር ዘመኑ የተቆጠሩበት 3 ግቦች ብቻ መሆናቸው አይደፈሬ መሆኑን አሳይቷል። አርሰናል በዘንድሮ የውድድር ዘመን ከክፍት ጨዋታ 1 ጎል ብቻ ተቆጥሮባቸዋል። ማክስ ዶውማን በሻምፒዮንስ ሊጉ ታሪክ በእድሜ ትንሹ ተጫዋች በመሆን አዲስ ታሪክ መጻፍ ችለዋል። ምሽት 5 ሰዓት ላይ ሲጠበቅ የነበረው የሊቨርፑል እና ሪያል ማድሪድ ጨዋታ በአሌክሲስ ማካሊስተር 1 ግብ 1-0 በሆነ ውጤት ሪያል ማድሪድን አሸንፈዋል። በጨዋታው ከፍተኛ ብልጫ የነበራቸው ሊቨርፑሎች ማሸነፍ እንደሚገባቸው አሌክሲስ ማካሊስተር ከጨዋታው በኋላ ተናግሯል። ሊቨርፑሉ ተጫዋች አሌክሲስ ማካሊስተር ቡድናቸው ዛሬ ከሪያል ማድሪድ የተሻለ እንደነበር ከጨዋታው በኋላ ተናግሯል። ሜዳ ላይ እኛ የተሻለ ነበርን የሚለው ማካሊስተር ድሉ ይገባን ነበር ሲል አስተያየቱን ሰጥቷል። ስለ ቲቦ ኮርቶዋ ያነሳው ማካሊስተር ኮርቶዋ አስደናቂ ግብ ጠባቂ ነው፣ የተወሰኑ ሙከራዎችን አድኖብናል ሲል ተናግሯል። ከጠንካራ ቡድን ጋር ጥሩ ጨዋታ ነበረን፣ አስፈላጊ ድል፣ ነገር ግን ምንም ትርጉም የለውም። በዚህ መቀጠልና በራስ መተማመናችንን ማዳበር አለብን ሲል አሌክሲስ ማካሊስተር ተናግሯል። አሌክሲስ ማካሊስተር በጨዋታው የጨዋታ ኮከብ በመባል መመረጥ ችሏል። በቆመ ኳስ ጉድ ሰርተውናል ይላል ፌዴ ቫልቬርዴ። የሪያል ማድሪዱ ተጫዋች ፌዴ ቫልቬርዴ ከጨዋታው በኋላ አንፊልድ በጣም አስቸጋሪና ውስብስብ ስታዲየም ነው ሲል ገልጾታል። ድሎች ነበሩን፣ ነገር ግን በመጨረሻ በቆመ ኳስ ተሸንፈናል ያለው ፌዴ ቫልቬርዴ የቆመ ኳስ ሲገጥመን በተሻለ መከላከል አለብን ብለዋል። አክለውም ሽንፈቱ ለእኛ ትልቅ ጉዳት ነው፣ ነገር ግን በማድሪድ ደርቢ እንዳደረግነው ወደፊት መጓዝ አለብን ሲል ተደምጧል። የቡድኑ ግብ ጠባቂ ቲቦ ኮርቶዋ በበኩሉ የሰራናቸው አብዛኞቹ ስህተቶች አላስፈላጊ ነበሩ፣ እውነታው ይሄ ነው ሲል ተናግሯል። የማድሪድን ጥንካሬ እናውቅ ነበር ይላል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው የሪያል ማድሪድ ላይ ጥንካሬ ላይ በደንብ ተዘጋጅቶ እንደነበር ተናግሯል።
ሪያል ማድሪድ ጥራት ያለው ጥንካሬዎች እናውቅ ነበር። በሁሉም ነገር ፍጹም መሆን ነበረብን። በእያንዳንዱ ደቂቃ ጥሩ ተንቀሳቅሰናል ሲል ቨርጂል ቫን ዳይክ ተናግሯል። ከአሌክሳንደር አርኖልድ ጋር የመነጋገር እቅድ ይኖረው እንደሆነ የተጠየቀው ቨርጂል ቫን ዳይክ የለኝም ሲል ምላሽ ሰጥቷል። ስለ ቲቦ ኮርቷ ያነሳው ቨርጂል ቫን ዳይክ እሱ ግሩም ግብ ጠባቂ ነው፣ የፓሪሱን ፍጻሜ ያስታውሰኛል፣ ነገር ግን መፍትሄ ማግኘት ችለናል ሲል አስተያየቱን ሰጥቷል። ቡድኑን አልወቅስም፣ በጥሩ ሁኔታ ተፎካክረናል ይላል ዣቪ አሎንሶ። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ከሽንፈቱ በኋላ ቡድኔን አልወቅስም ሲሉ አስተያየታቸውን ሰጥተዋል። ቡድኑን ለምንም ነገር አልወቅስም ያሉት አሰልጣኙ ሞክረናል፣ ዛሬ በጥሩ ሁኔታ ተፎካክረናል ሲሉም ተደምጠዋል። ጨዋታው በጣም የተቀራረበ ነው ሲሉ ያስረዱት ዣቪ አሎንሶ በሁለተኛው አጋማሽ ብዙ የቆመ ኳስ አግኝተናል፣ ሊቨርፑል ደግሞ በዚህ እየተዋጣለት ነው ሲሉም አስተያየታቸውን ሰጥተዋል። ብዙ አይነት ሽንፈቶች አሉ። የዛሬው ሽንፈት በአትሌቲኮ ዲ ማድሪድ እንደደረሰብን የ5-2 ሽንፈት አይነት አይደለም ሲሉ ዣቪ አሎንሶ ተናግረዋል። ማሸነፍ ከፈለጋችሁ ሚባፔ እና ቪኒሲየስ ላይ አተኩሩ ብዬ ነበር ይላል አርኔ ስሎት። የሊቨርፑሉ አሰልጣኝ አርኔ ስሎት ከድሉ በኋላ በጣም ደስ ብሎኛል፣ ከባድ ሳምንት ነበር ያሳለፍነው በማለት ገልጸዋል። በዚህ ዓመት አንድ ጨዋታ ከተሸነፈው ሪያል ማድሪድ ጋር አስደናቂ አቋም አሳይተናል፣ ከዚህ የበለጠ ማድረግ እንችል ነበር ሲሉ አርኔ ስሎት ተናግረዋል። አሰልጣኙ አክለውም ለተጫዋቾች ሪያል ማድሪድ ዘንድሮ 26 የላሊጋ ጎል ማስቆጠሩንና 24ቱ የሚባፔና የቪኒሲየስ ተሳትፎ እንዳለበት ነግሬ ነበር ብሏል። ስለዚህ ጨዋታውን ማሸነፍ ከፈለጋችሁ ሚባፔና ቪኒሲየስ ጎል እንዳያስቆጥሩ ብቻ አድርጉ ነበር ያልኳቸው ሲሉ አሰልጣኝ አርኔ ስሎት ተናግረዋል። በዚህም እንደተሳካላቸው ብዙዎች ተናግረዋል። በመጨረሻም ባየርን ሙኒክን ከፒኤስጂ ያገናኘው ተጠባቂ ጨዋታ በባየርን ሙኒክ 2-1 አሸናፊነት ተጠናቀቀ። የባየርን ሙኒክን የማሸነፊያ ግብ ሉዊስ ዲያዝ ከመረብ ሲያሳርፍ የፒኤስጂን ማስተዛዘኛ ጎል ጆao ኔቬስ ከረፍት በኋላ ማስቆጠር ችሏል። ባየርን ሙኒክ ከረፍት በፊት 2 ጎሎች ያስቆጠረው ሉዊስ ዲያዝ አሽራፍ ሀኪሚ ላይ በሰራው ጥፋት በቀይ ካርድ ከሜዳ ተሰናብቷል። ወደ ቻናላችን ተከታታዮች የትላንትናው የባየርን ሙኒክና የፒኤስጂ ጨዋታ እንዴት አያችሁት? የሉዊስ ዲያዝ ቀይ ካርድ ያሰጣል ወይስ አያሰጥም? እኔ በበኩሌ አስገራሚና በጣም አደገኛ ጥፋት በመስራቱ በሉዊስ ዲያዝ አዝኛለሁ። ወደ ዛሬ ተጠባቂ መርሃ ግብር ስናልፍ ቼልሲ ከካራባ፣ ፓፎስ ከቪያሪያል፣ ማንቸስተር ሲቲ ከዶርትመንድ፣ ኒውካስል ከአትሌቲክ ክለብ፣ አያክስ ከጋላታሳራይ፣ ክለብ ብሩጅ ከባርሴሎና፣ ቤኔፊካ ከሊቨርኩሰን፣ ኢንተር ሚላን ከካይራት፣ ማርሴ ከአትላንታ የሚያደርገት ጨዋታ በጉጉት ይጠበቃል። በተለይ ማንቸስተር ሲቲ ቦሩሲያ ዶርትመንድ የሚያገናኘው ጨዋታ በጉጉት ይጠበቃል። ሻምፒዮንስ ሊጉን የደረጃ ሰንጠረዥ ባየርን ሙኒክ እና አርሰናል በአንደኛና በሁለተኛነት እየመሩት ይገኛሉ። ሳምንት ባየርን ሙኒክ ከአርሰናል የሚያደርጉት ጨዋታ ከፍጻሜ በፊት ለፍጻሜ የቀረበ ጨዋታ እንደሚሆን እገምታለሁ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ያጋሩን። ቻናላችንን ሰብስክራይብ ያድርጉ። መልካም ቀን ይሁንላችሁ።